ሙሽሪት ማሬ ማሬ ሙሽሮች ማሬ ማሬ ሙሽሪት ማሬ ማሬ ትመለሳለህ አትመለስም? ወደ አይምሮ ትመለሳለህ አትመለስም? አሁን ቢስሚላህ አብ ወለኢል ወላል ቅዱስ አላህ ዋህድ። ምንድነው እንደዚህ መፍጠን ወገን? ኧረ ተረጋጉ እንዴ! ኧረ ያንቺ ነው በቃ ልጁ እንዴ! ማንንም አይወስድብሽም። አረጋጊው። ጭራሽ ቬሎና ሱፍ ለብሳችሁ ደቅ ትላላችሁ። እግዚአብሔርም በቃ ሩታ የሆነ ተጽዕኖ ፈጥራለች ማለት ነው። ፈርተሻል ማለት ነው። ምክንያቱም ትላንትና የሆነ ማስፈራሪያ እንደተላከላችሁ ምናምን ገብቶኛልና ምናልባት አሁንም መጣ ህይወቴን ትረብሻለች ምናምን የሚል ፍራቻና ማስፈራሪያ ስላለብሽ ይመስለኛልና አንተስ እንዴት ድፍረቱን አገኘኸው ነው? ይሁን እኮ ሰው ሁለተኛ ሚስት ይደግማል፣ ችግር የለውም። እግዚአብሔርን አንተ ብቻ አይደለም የደገምከው፣ ሰው ሁለተኛ ሚስት ይደግማልና እንዴት ነው በሱፍ ለማግባት በቬሎ ለማግባት እንዴት ድፍረቱን አገኘኸው? እንዴት ተዋጠልህ ነው አሁን ትልቁ ጥያቄ። ሩታው ያደረገችው ነገር አለ፣ ሁላችንም እማንክደው እማንደብቀው እማንሸሽገው ራሱን የቻለ ትልቅ ነገር እንዳለ እናውቃለን። ግን የፈለገ ነገር ቢፈጠር እንዴት ነው በዚህ ፍጥነት አንተ ሞራሉን ያገኘው? ይሄን ነገር የማድረጉን ድፍረቱን ያገኘው እንዴት ነው? በቃ ሰበብ ነበር የምትፈልገው ይሄንን ነገር ለማድረግ። እግዚአብሔርን እውነታውን እንነጋገር ከተባለ የፈለገ ነገር ቢመጣ በዚህ አንድ ወር ባልሞላ ጊዜ ውስጥ አንተ ይሄንን ነገር የማድረጉ ሞራሉም ድፍረቱም ይኖርሃል የሚል እሳቤም ተስፋም የለንም። አዎ ብዙ ነገር ተደርጋ ሊሆን ይችላል። አዎ አስቀየማህ ልብህን ሰብራ ሊሆን ይችላል። እቺ ሩታ ማለት ነው እግዚአብሔርም ማለት ነው እውነቱን እንነጋገር። እኔ ምንም መደበቀውም መሸፋፈን የምፈልገውም ነገር የለም። ለኔ ሁለቱም ያው ናቸው፣ በቃ ተመሳሳይ ናቸውና እዚህ ጋር የማየውን ነገር እፈርዳለሁኝ እንጂ ነገሮችን መደባበቅም መለጣጠፍም አልፈልግምና እስኪ ሩታ አሁን ላይ መታ አንተ የተጫወትከውን ጌም ከመጫወት ውጪ ጥፋቷ ምንድነው? ጥፋቷ ምንድነው? እስኪ ወንድ ነው እስኪ የትኛው ሰው ነው የሩታ ጥፋት ይሄ ነው ብሎ አምጥቶ እዚህ ጋር ሊለጥፍ የሚችለው ማለት ነው? ማንም ደፍሮ ይሄንን ነገር እንደማያደርገው እናውቃለንና አንተ ሞራሉን እንዴት አገኘው? በቃ አጋጣሚ ነበር የምትፈልገው። እኔ በጣም በሩታ የተናደድኩትም የተበሳጨውበትም ምክንያት ምን እንደሆነ ታውቃላችሁ? ይሄንን ነጥብ በጣም ይፈልጉት ነበር። በቃ እንደዚህ አይነት ነጥብ እንድጥል ነበር የሁለቱም ሰዎች ፍላጎት ማለት ነውና ያ ነገር ስላበሳጨኝ ነው ሰሞኑን ሩታ ላይ ስወርድባት የነበረው እንጂ ጥላቻ አይደለም። አሁንም ቢሆን ለሩታ እንደዚህ አይነት የጀዝባ ምክር የመከራችሁ ሰዎች ጀዝቦች ናችሁ፣ ሁሉም ያላችሁ ማለት ነው። የልጅቷን ህይወት መጫወቻ ነው ያደረጋችሁት። እግዚአብሔር በህይወታችሁ ይጫወትባችሁ። እግዚአብሔርን በጣም መጫወቻ ነው ያደረገባችሁ። ከዛም አልፎ ዛሬ ላይ ምን አለች እቺ ልጄ መጠሪያዋ እኔ ነኝ፣ መጠሪያው እኔ ነኝ ብላለች። እና ምን ያክል እዚህ ጋር እየተደረጉ ያሉ ነገሮች ጭንቅላቷን እየጎዱ እንደሆነ ይህንን ምክረ ሐሳብ የሰጣችኋት ሰዎች አልተረዳችሁም። እና በጣም ነው የምታሳፍሩት። አንተም ብትሆን በጣም ፈጠንክ፣ በጣም ማለት ነው። እግዚአብሔር ላል አይደለ ሰው እንደሚነዳህ በደንብ አስታወቀብህ። ሰው በጣም ይነዳሃል ማለት ነው። እና እኔ ያዝኛለሁኝ እንደዚህ አይነት ነገር ተፈጥሮ ማየት አልፈልግም። አዎ ህይወት ነው ምናምን እኔ ደግፋቸዋለሁ ምናምን ይመቻቹ ምናምን ብያለሁኝ። ግን ደግሞ በእንደዚህ አይነት መንገድ አይደለም እንዴ 2 እና 3 ቀን ሳይሞላ ቬሎ ለብሰህ ትመጣለህ እንዴ? ኧረ ሰው ስንት ዓመት ይጠናናል ጋይስ? ስንት ዓመት ተጠናንቶ እኮ ነው፣ ስንት ዓመት ተጠናንቶ ስንት ዓመት ብዙ ነገሮችን አቅዶ ፈብርኮ ምናምን እኮ ነው ወገን ወደ ትዳሩ ነው በመጀመሪያው ዙር ልምድ አለኝ ምናምን ብለህ ነው ኧረ ግን እግዚአብሔርን እኔ ብቻ በጣም ገርሞኛል። ለማንኛውም እንዴት ናችሁልኝ የኔ ተወዳጅ ቤተሰቦች? ደህና ናችሁ? አማን ነው? ሰላም ነው? አሽወይና ነው? እንግዲህ የማንሰማው ነገር የለም። ሰው ሁለተኛው ሰርጉን ማለት ነው ድል አድርጎ እየደገሰ ነው። እንግዲህ እግዚአብሔርን እኔ አሁን ለማን ላሽቃብጥ? እግዚአብሔርን እኔ ያችኛው ልጅ አሳዘነችኝ፣ በጣም ነው ያሳዘነችኝ። ያዘንኩላት እንዴ እንደዚህ ይሆናል ብዬ አልጠበቅኩም። እኔ እንዲህ ቢያንስ አረጋግተውት ቀስ ቀስ እያሉ አለማምደዋት ምናምን ነበር ይጎዳታል ያልኩት። እንዴ ጭራሽ እነሱ በአንድ ጊዜ መጥቶ 12 ቁጥር ሚስማር ድርግም እንዴ እኔ ላይ እንደተበሳ ነው እኔ ላይ 12 ቁጥር ሚስማር እንደከረቸማችሁ ነው የተሰማኝ። እግዚአብሔርን እንዴ ኧረ እንደዚህ ነው እያደረገኝ ያለውና አስቡት። እኔን እንደዚህ ያደረገኝ ደግሞ ሩታ ምን ሊሰማት እንደሚችልና
እኔ በጣም አዝናለሁኝ። እኔ የእልህ ጨዋታ እግዚአብሔርን እኔ ሰው ትዳር ይዛል። እውነታውን እንነጋገር። አሁን ይሁን እኔም ከስሜት ልውጣ፣ በቃ ከስሜት ልውጣ። እስካሁን ስሜታዊ ሆኜ ነው ብዙ ነገር ያወራሁት። የደበራችሁ ሰዎች፣ ያስከፋችሁ አካላት ይቅር በሉኝ። ስሜታዊ ሆኜ ነው ባየሁት ነገር ደንግጬ ነውና ከስሜት ወጥተን እስኪ እንነጋገር። ትዳር ነው። ሰው ይዋደዳል፣ ይፋቀራል፣ ከዛ ደግሞ ይጋባል፣ ትዳር ይይዛል፣ ይኖራል። ከዛ ደግሞ አለመስማማት አለ። የትኛውም ትዳር ሰክሰስፉል ነው ፐርፌክት ነው ምናምን ማለት አይቻልም። እግዚአብሔርን ሰዎች 25ኛ ዓመት የትዳር በዓላችን 40ኛ ዓመት ምናምን እያሉ ሲያከብሩ በዛ ትዳር ውስጥ ችግር የለም እንከን የለም ምናምን ማለት አይደለም። እንዲህ ሰው እንዴት ነው 40 ዓመት ሲኖር የማይጋጨው የማይጣለው? አለ እንከን አለ ችግር አለ ምናምን። ግን ደግሞ ያመን ከኖሩት ያንን የሚያሳልፉበትን ጥበብና ፍቅር እግዚአብሔር ይሰጣቸዋል ለሰው ልጆች ማለት ነውና መለያየትም አለ በዛ ውስጥ ደግሞ ማለት ነው። እናንተ ከተጋባችሁ ገና 1 ዓመት ምናምን፣ እኔ ካገባሁኝ በኋላ ምናምን የተጋባችሁ ልጆች ናቸው። በትዳር ሂስትሪ እኔ በደንብ እበልጣችኋለሁኝ። አለ አይደለ? አሁን እዚህ ጋር ምክር ሀሳቡን ብሰጥ ራሱ ከእናንተ በተሻለ ልምዱ አለኝ እና መለያየትም ራሱን የቻለ ትክክለኛ የሆነ አግባብ የሆነ መንገድ አለው። የእናንተ መለያየት ደግሞ በጣም መቆሳሰል፣ መደባደብ፣ የሆነ ብዙ ነገር የበዛበት ምናምን አይነት ነገር ሆነና ብዙ ነገሮችን መስቀልቅል እያወጣ ነው። ስለዚህ እባካችሁ እንደዚህ አይነት ነገር ውስጥ ውጡ። ማርያምን ይደብራል። ነገ ላይ መልሳችሁ ስትወጥ ያስጠላችኋል። ማርያምን እውነቱን እንነጋገር። በቃ አለ አይደለ? ደጋፊዎቻቸውን ብትሆኑ ከማሽቃበጥ ውጡና እስኪ የእነዚህ ልጆች የወደፊት ህይወት አስቡት። እንደዚህ መሆን የለበትም። እንደዚህ አለ አይደለ? ነገሮችን በዚህ ልክ እኔ እንጃ። በቃ አሁን አለ አይደለ? እሷ እንደዚህ ያደርጋኛለች፣ እኔማ ቬሎይን አስለብሼ ሱፌን ለብሼ መጥቼ አረ በስመ አብ እንዴ! ቬሎይን አልብሻት ማለት ነው። ከዛ ደግሞ ሱፌን ለብሼ መጥቼ እኔ ጉድ ካልሰሯት ምናምን አይነት ጭዌ አይሰራም እንዴ! አረ በስመ አብ እንደ ዛሬ እኔ የልቤን ተናግሬ አላውቅም። እና ምናልባት የኔ ተመልካቾች ዛሬ በጣም የልቤን እየተናገርኩ እንደሆነ እንድታስቡ እፈልጋለሁኝና በቃ በቀላታለሁኝ። እኔማ ቬሎይን አልብሻት ለራሴ ሱፌን ገጭ አድርጌ መጥቼ አበባዬን አስይዤ ቀን 8 ሰዓት ላይ ኮሚኒቲ ላይ ፖስት አድርጌ መነጋገሪያ አድርጌው ምናምን። ኧረ ልጅ አለ። ኧረ እንረጋጋ ወገን። ኧረ ትንሽ እናስብ እንዴ! እና ፈጠንክም። ሁለተኛ ሚስት ደግሞ እንደዚህ በገሃድ ምናምን አይደረግም። ምናልባት በጣም ውስን ሰዎች ናቸው እንደዚህ በገሃድ የሚያደርጉትና አይደረግም። አረጋጉት፣ ተረጋጉ ፕሊስ እባካችሁን። አንቺም ደግሞ አትቸኩይ። እግዚአብሔርን ሩታኔ እኮ እንወግንልሻለን እኮ። እኔ ሁሌ ከአንቺ አጠገብ እኮ ነው ስታናድጅኝ እንጂ ወደዛ የምከረበተው ማለት ነው። ከአንቺ አጠገብ ነው ሁሌ እኮ የምቆመውና ምንድን ነው የሚያስቸኩልሽ? በቃ መብቱ ነው። ወደድሽም ጠላሽም አባት እስከሆነ ድረስ በእሱ ስም ነው የሚጠራው። በቃ ይሄ ኢትዮጵያውያን ስርዓታችን ነው፣ ወጋችን ነው፣ ባህላችን ነው። በእኔ ስም ምናምን ይጠራል ምናምን። ሄደሽ እነዛ ሰዎችን እንደዚህ እነቂያችሁ ሄደሽ ማለት ነው። ሄደሽ እነዛ እንደዚህ ያደረጉሽ ሰዎችን ማለት ነው፣ ይሄን ምክር የሰጡሽን ሰዎች እንዲህ ሄደሽ እነቂያችሁ። እሱ ነው ንዴትሽን ሊያበርድልሽ የሚችለው። ይሄ አምጥተሽ ወደ አንቺ እንደዚህ ያርገሽ ምናምን ያሉሽን ሰዎች ሄደሽ ትሬስ ይጣርጋቸው። በቃ እሱ ነው ንዴት የሚያበርደው እንጂ ከዛ ውጪ ችግሮችን ሊፈታ የሚችል ነገር ይኖራል ብዬ አላስብም። ብቻ አዝኛለሁኝ። እኔ እንደዚህ እውነት ነገሮች እንደዚህ እንዲሆኑ አልፈልግም። አዎ እኔ ችግር የለብኝም። እዚህ ጋር የመሰለኝን አስተያየት እሰጣለሁኝ ምናምን አለቀ። ግን ለእናንተ ህይወት ደግሞ ከማሰብ አንጻር ሲታሰብ ያሳዝናል። በመሀላችሁ ልጅ አለ፣ ብዙ ነገር አለ ምናምን። ብቻ ግን እኔ እንደዚህ ሆኖ ማየት አልፈልግም። ግን ይሄ የእልህ መንገድ አሁን አንተ ከልብ ፈለገው ምናምን አይደለም። እኔ ለሄርሜላ አንድ ነገር መናገር እፈልጋለሁኝ ወገን። ይሄንን ቬሎ የለበስሽው ይሄንን አበባ ያዝሽው ምናምን አንተም ይሄን ሱፍ የለበስከው ፈልገው አይደለም፣ የሆነ አካልን ለማብሸቅ ነው። ይሄ ደግሞ ሄርሜላ ለአንቺ አይጠቅምሽም። አቁም በይው እንደዚህ አይነት ነገር ስታይ። እኔ አልፈልግም፣ አንተን ነው የምፈልገው። በቃ ደበቀ አስገባኝ ምናምን። ወንድ ከሆንክ እንደ ሩታ ልጅ ስጠኝ በይው።
የዛኔ የልጅ አንቺን ይወድሻል አይወድሽም እናረጋግጣለን። እኛም ለማንኛውም ብዙ አንቀደድ። ስሜታዊ አድርገውን ብዙ እየለፈለፍን ነው። ብዙ መለፍለፍ ደግሞ ችግር አለው፣ ችግር ያመጣልና ራሳችንን እናረጋጋኛ። እነሱም አልረጋጋ ብለው ነው እንደዚህ አይነት ችግር እየፈጠሩ ያሉትና እኛም ተጨማሪ ችግር ላለመፍጠር አፋችንን እንላለን 10 ደቂቃ ካወራን በኋላ ማለት ነው። ለማንኛውም ጋይስ እንደኔ ሪላክስ ዘና ፈታ እያላችሁ ሀሳባችሁን እንድትሰጡ ፈልጋለሁ። እኔ የመሰለኝን ነው የምናገረው። እግዚአብሔርን እዚህ ጋር መጥቼ ካሜራዬን ደቅኜ ለማውራት አንድ ቀን 2 ጊዜ አስቤ አላውቅም። በቃ እዚህ ካሜራዬን ከደቀንኩ በኋላ የሚለኝን ነው የምናገረውና እናንተም ኮመንታችሁን ጽፉ፣ እንደዛ እንድጽፉልኝ እፈልጋለሁ። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ምሽት በሰርግ ቪዲዮ እንገናኝ። አሸወይና እያለን እንመጣለን። ደግሞ እናሽቃብጣለን እኮ አሁን ይህን ስላወራም አናሽቃብጥም የሚመስላችሁ ሰዎች እናሽቃብጣለን መተንና። እወዳችኋለሁ። ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ።